ኧረ ይኸው ምን ታውቃለህ? ለፊቴ እንትን እያለ እንደዛ አደርጋለሁ እንዴ? አይኔን ትንሽ እንትን ይለኛል። ኦኬ እሺ፣ ችግር የለም። መስፈርትን አስመዝግበህ ታደርገዋለህ። ችግር የለም። እሺ፣ እድሜዋ ከ25 ዓመት በላይ ሆነች። ከ25 በላይ እሺ። የት ሀገር የምትኖር? አዲስ አበባ። አዲስ አበባ። ከለሯ ፀይም፣ ቀይ፣ ጥቁር? በዛ አጋጣሚ ያቡ ፀይም የሆነ ፀይም ቁመቷ ፀይም። እሺ ፀይም መዝግቤያለሁ። ቁመት አጭር፣ ረጅም፣ መካከለኛ? መካከለኛ ቢያንስ እስከ ሜትር ከ60 እኔ 75 ነኝ። እስከ 60 ያለች መካከለኛ። ስራ ቢኖራትም ባይኖራትም ችግር የለውም። አይ ስራ ያላት ይሁን። እኔ ያው በጎ አድራጎት ስራ ላይ ነው የምሰራ። በዛ አጋጣሚ ፎሎ ብታስደርግኝ ደስ ይለኛል። ፎሎ አድርጉት ቤተሰብ። በጎ አድራጎት ወደፊት ልሰራበት። አሁን ተቀጥሬ ብሰራም ወደፊት የራሴ ምናምን ስላሰብ ሰው ያስፈልግሻልና እንደዛ ብታስደርግኝ እንትን ፎሎ አድርጉት። ፋሚሊ በጎ አድራጎት ድርጅት ውስጥ ነው የሚሰራው። እሺ በዛ ስራ ላይ ፍላጎት ያላትና አብራይ ለመስራት እንትን መሆን አለባት እኮ። ስራ ባይኖራትም ከአንተ ጋር በጎ አድራጎት ድርጅት ውስጥ ትሰራለች። ፍላጎት ካላት ቢኖራት ጥሩ ነው ማለት። መቼም ስራ ሳይኖርሽ ያንን እንትን የበጎ አድራጎት ስራ መስራት አትችይም እና ቢኖራት ተመራጭ ነው። እሺ ኦኬ። ስራ ካላት ለኑሯችሁ ታግዝሃለች። አዎ አግብታ የፈታች ብትሆነ ችግር የለው። አግብታ ወንድሜ ችግር የለብኝም እኔ ችግር የለውም። እሺ ልጅ ቢኖራት ከቀድሞ ትዳሯ ልጅ ቢኖራት ልጅ ችግር የለውም። እኔም አለኝ ብዬሻለሁ እኮ ባለፈው። አዎ ስንት ልጆች አሉ ካንተ? ችግር የለውም። እኔም አለ። ስንት? ከአንድ ባይበልጥ ጥሩ ነው። እሺ ያንተ ስንት ናቸው? ያንተ ስንት ልጅ ነው? አንድ ኔትወርኩ እየያዘች ነው መሰለኝ። አንተ ነው የሚይዝክ እኔን አይደለም። እኔ ቆንጆ ኔትወርክ ነው ያለኝ። አንድ ኦኬ እሺ ኦኬ እሺ። ያንተ ስምክ ማን ብዬ ልጻፈው? ቲቲ ማየውድሻለሁ ያለ አባት ያሳደግሽኝ። ስምክ በጣም ረጅም ነው። ቲቲ ብዬ ይሻለሁ። ታደሰ ኦኬ ቲቲ ብዬ ይሻለሁ። ታደሰ እሺ ጥሩ። ሁላችሁም ያስመዘገባችሁ። እሺ ወንድሜ እሺ። አሁን ማን ነው ተረኛ? እዩ አስመዝግባለች፣ ፍቅር አስመዝግባለች። ዩዘር አሁን ነው የመጣት። ከዩዘር እና ከሲምቦ ማን ነው ቀድሞ የገባው? አይ ቲንክ ዩዘር ነው መሰለኝ። ቀድሞ የገባው ከሁለታችሁ ማን ነው? እሷ መሰለችኝ። እንደዚህ ቲክቶክ በቀደም ተከተል ከሆነ የሚያስቀምጠው። ሰላም እህቴ፣ እንኳን ደህና መጣሽ። ሚውት አድርገህ ጠብቅ ተራህን። እንኳን ደህና መጣሽ። ትንሽ ቲሸርትሽን ወደ ላይ አድርጊው። ቲክቶክ እኮ አሳቀቀን፣ ዋርኒንግ እየሰጠ ጡት ምናምን ይዘጋል። እና ልጥፋት ወደ ስክሪን በጣም አትቅረቡ እሺ። እየዘጋብን ተቸገርን። እሺ እንትን ከሃይማኖቱ ነው የምንጀምረው። የምን እምነት ተከታይ ይሁን? ፕሮቴስታንት። እሺ እሺ። እድሜው ከ35 እስከ 40። ከ35 እስከ 40። እሺ የት ሀገር የሚኖር? ከአገር ውስጥና ከውጭ ማለት ይቻላል።
ሀገር ውስጥ የሚኖር ወይስ ውጭ ሀገር የሚኖር? ውጭ ሀገር የሚኖር። ኦኬ ለምን? እኔ በፊት እመኝ ነበር። ኦኬ ወደ ውጭ ወጥቶ መኖር። ኦኬ ስለዚህ ውጭ ሀገር ሲባል አውሮፓ አለ፣ አሜሪካ አለ፣ አረብ ሀገር አለ። የትኛው ውጭ ሀገር? ያኔ ዊዛውት አረብ ሀገር። ኦኬ ሚስ አውሮፓ ወይም አሜሪካ አይደል? ኢሮፕ ውስጥ ነው። አውሮፓ። እሺ እሺ። ከለሩስ ፀይም፣ ቀይ፣ ጥቁር? ከለሩ ቲስ ኦኬ ምንም ይሁን። እሺ አዎ ኤኒ ከለር ብላለች። እሺ ቁመቱስ አጭር፣ ረጅም፣ መካከለኛ? እኔ መካከለኛ ስለሆንኩ መካከለኛ ቢሆን ይመረጣል። መካከለኛ። እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? ኖ ስራ ያለው የራሱ ስራ ያለው። ኦኬ ስራ ያለው ማሪ። አውሮፓ ሀገር የራስ ስራ ከየት ይመጣል ውዴ? ተቀጥረው ነው የሚሰሩት። የራስሽ ስራ ለመኖር አውሮፓ ሀገር ላይ በጣም ሀብታም መሆን ያስፈልጋል። ወይ ሬስቶራንት መክፈት፣ ወይ ልብስ ቤት መክፈት፣ የሆነ ነገር መክፈት እንጂ አውሮፓ ሁሉም ተቀጣሪ ነው። ስለዚህ የራስ ስራ አይቻልም። የተቀጣሪ ነው የሚሆነው። ስራ ያለው ይሆናል። እሺ እና አግብቶ የፈታ ቢሆን ትቀበይዋለሽ? ኦኬ ኦኬ። እሺ ልጆች ቢኖሩትስ? አንቺ አግብተሽ ፈተሻል? እኔ አግብቼ ፈትቻለሁ። አንድ ሴት ልጅ አለች። እሺ እሱስ ልጅ ቢኖረው ትቀበይዋለሽ? እስከ አንድ። ኦኬ። እሺ ማን ብዬ ልመዝግብ? ስምሽ ዩዘር ነው የሚለው እዚህ ጋር። መሰረት። ኦኬ የመሰረት ኮድ 05 ነው። ኦኬ አሁን ተረኛ ያላስመዘገበችው ሲምቦ ብቻ ናት። ከዛ ሌላ ሰው እንዳታስገቡሽ። አንዱ ቦታ ላይ መስፈርታቸውን ስጠራ የእነሱን መስፈርት የሚያሟላ ሰው ኮዳቸውን ጽፎ ይገባል ማለት ነው። ይሄንን አንዱ ቦታ ሚውት አድርጊና ጠብቂ እህቴ። እሺ ሲምቦ በጣም አትጠጊ። አዎ ጎበዝ አትጠጉሽ። ወደ ስክሪን በጣም ራቅ፣ እንደኔ ራቅ ብላችሁ ተቀመጡ። ለምን ቲክቶክ በጣም ሲጠጉት አይወድም፣ ዋርኒንግ ይሰጣል። እሺ ውዴ እንዴት ነሽ? ሚውት ነሽ ሲምቦዬ? ሚውትሽን አብሪው ማሬ። ነሽ? ደህና ነኝ ማሬ። ሰላም ነሽ? እግዚአብሔር ይመስገን። አለን። ከእምነቱ ነው የምንጀምረው። የምን እምነት ተከታይ ሆነ? ክርስቲያን። ኦኬ ኦርቶዶክስ ማለት ነው አይደል? ክርስቲያን ጴንጤ። ታዲያ ክርስቲያን ይባላል እንዴ? ጴንጤ ክርስቲያን ነው እንዴ? ጴንጤ ፕሮቴስታንት ያልኩ። ፕሮቴስታንት ነው ያልሽው? አም ሶሪ እኔ ክርስቲያን ስትይ የሰማው መስሎኝ፣ ይቅርታ። እሺ ፕሮቴስታንት። ኦኬ እድሜው እስከ 35 እስከ 40። ከ35 እስከ 40። እሺ የት ሀገር የሚኖርበት ሀገር? የትም ቢኖር ችግር የለብሽም። አንቺ ትክክለኛ ትዳር ፈላጊ ነሽ። እሺ ኢትዮጵያን ቢኖር ችግር የለብሽም። እሺ መልኩ ፀይም፣ ቀይ፣ ጥቁር? ፀይም። ቁመቱ ረጅም፣ አጭር፣ መካከለኛ? ስራ ቢኖረውም ባይኖረውም ትቀበይዋለሽ? ስራ ያለ ግድ ነው አይደል? ስራ። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለም። እኔም ልጅ አለኝ። አግብተሽ ፈተሻል? ኦኬ። እሺ እስከ ስንት ልጅ ድረስ ቢኖረው ትቀበይዋለሽ? እስከ 1-2። ኦኬ። ኦኬ የሲምቦ ኮድ 06 ነው። ሲምቦ አሁን በዚህ ጋር ባለው አንድ ቦታ ላይ በተራ በኮዳቸው መስፈርታቸውን ሳነብ መስፈርታቸውን የምታሟሉ ሰዎች ኮዳቸውን ጽፋችሁ ትገባላችሁ። ቆይ ሚዩት ላድርግላት ለሲምቦ፣ ሚዩት ሳታደርግ ነው የሄደችው። አንደኛ ፍቅር ነች። ፍቅር ናት። የፍቅር መስፈርት
በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 አይደለ? ትክክል። አውሮፓ የሚኖር ወይም ሀገር ቤት አውሮፓ ወይም ሀገር ቤት ቅንፍ ውስጥ ሀገር ቤት አድርገው አውሮፓ የመጀመሪያ ምርጫው አውሮፓ ካልሆነ ሀገር ቤትም ቢሆን ችግር የለውም። ጸይም ረጅም ስራ ያለው አግብቶ የፈታ ቢሆን ችግር የለውም። ልጅ ግን ባይኖረው ይመረጣል። እሷ አግብታ ፈታለች፣ ልጅ አላት፣ ግን እሱ ልጅ ባይኖረው ይመረጣል። ከነ ልጄ የሚቀበለኝ ብላለች። ይሄንን መስፈርት የምታሟላው ወንድሜ ካለክ 01 ኮድ ትጽፋለክ፣ ኢንቫይት እናደርግሃለን። እሺ 01 የሚጽፉትን አስገቡ ፕሊስ ሞዴሬተሮች። ሶፊዬ 01 የሚጽፈውን ሰው አስገቢ። ፎሎ ናይተሽ 1000 ያለው ቪዲዮ የሚያበራ ፎሎ 1000 ያልሞላ ሰው እንዳታስገቢ። 01 ኮድ የሚጽፉትን ክሊክ አድርገሽ ፕሮፋይሉን እዩ። ሄለን በሉ። ሄለን ማናት? ዝኑፍ ሄለን ማናት? ማሬ አቡዬ ታይክን እህቴን ዳሪልኝ። እሺ እኮ ትምጣና ትዳር ፈላጊ ብለጻ ጋይስ እኔ ነኝ ያለው ካን ሄለን አንቺን ነው አላስመዘገብሽም? አላስመዘገብሽም መስፈር። ወይኔ በጣም ይቅርታ ሶሪ። ቆይ እዩ ጠብቂ ማሬ። ወይኔ ሶሪ። እሺ ወደ አንቺ ሄዳለሁ እናቴ፣ ይቅርታ እህቴ። እሺ ሄለን ከእምነት ነው የምንጀምረው። ምንድነው? ምን ሃይማኖት ተከታይ ሆነ? ኦርቶዶክስ። ማተብሽን አይቼ ነው ያልኩት። ኦርቶዶክስ። እሺ እድሜው ከ35 እስከ 40 ከ35 እስከ 40 እሺ የት ሀገር የሚኖር? አገር ቤት ከሀገር ውጭ? አሜሪካ፣ አውስትራሊያ፣ ካናዳ። አሜሪካ፣ አውስትራሊያ፣ ካናዳ። እሺ ለምን አሜሪካ፣ አውስትራሊያ፣ ካናዳ መረጥሽ? ምክንያት ማለት ያው መውጣትም ስለምፈልግ። መውጣት ስለምትፈልጊ? አሁን እኔ የምኖርበት ቦታ ላይ አግብቶ መኖር ስለማልችል ወደዚያ መውጣትም ስለማስብ። ጥሩ እሺ። ወደዛ የመሄድ ሀሳብ ስላለኝ ኦኬ። እሺ ከለሩ ጸይም፣ ቀይ፣ ጥቁር? ጸይም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? ረጅም። ስራ ቢኖረውም ባይኖረውም ትቀበይዋለሽ? አይ የኖረው ስራ ግድ ነው። ሁሉም መስፈርትሽን አሟልቶ ስራ ከሌለው አትቀበይው? እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም። ልጅስ? አይ እኔ ስላልወለድኩ አልፈልግም ልጅ። ኦኬ አግብቶ የፈታ ቢሆን ችግር የለውም፣ ልጅ ግን አትቀበይውም። አንቺ አግብተሽ ፈተሻል? አላገባውም፣ አልወለድኩም፣ አልፈታም። ኦኬ ስለዚህ አግብቶ የፈታ ኦኬ፣ ግን ልጅ የሌለው ይጽፍ ያለው የሄለን ኮድ 07 ነው። ወደ የሄለን ኮድ 07 ነው። 01 እዩ ፍቅር ስለሆነች ወደ ፍቅር ነው የምንሄደው። ኦኬ ፍቅር በቃ ሚውት አድርገሽ ተቀመጭ። ተራሽ እስከሚል ኦኬ። ወደ ፍቅር መስፈርት ነው የምንሄደው። የፍቅር መስፈርት አንደኛ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይንም ሀገር ቤት የሚኖር ጸይም ረጅም ስራ ያለው አግብቶ የፈታ ቢሆን ችግር የለውም፣ ልጅ ግን እንዳይኖረው
እሷ ልጅ አላት ከነ ልጄ የሚቀበለኝ ብላለች። እሷ ልጅ እያላት ከነ ልጄ የሚቀበለኝ ልጅ የሌለው ያለችበት ምክንያት እሷ ልጇ ቤተሰቦቿ ጋር ነው የሚያድጉት። ስለዚህ የእሷ ልጅ ትዳራችሁን አፌክት አታደርግም ማለት ነው። የእሷ ልጅ ቤተሰቦቿ ጋር ነው የምታድገው። ኦኬ 01 ነው ኮዷ። የፍቅርን መስፈርት የሚያሟላ 01 ይጻፍ። የፍቅርን መስፈርት የሚያሟላ 01 እየጻፉ ነው እኮ። ለምን ኢንቫይት አታረጉም ሞዴሬተሮች? ኢንቫይት አድርጓቸው። ኢንቫይት እኔ ስክሪን ላይ ይታየኛል። ሶፊም ዳይመንድም ኢንቫይት ሲያደርጉ ኔትወርካችሁ ነው ያልተሳካላችሁ። 01 ይኸው 121 ሰው 01 ጽፏል። ቆይ እስኪ የሆነ ልጅ ሞላ የሚባል ልጅ እየገባ ነው፣ ተሽከረከረ ነው። ቪዲዮ አብራ ወንድሜ እንደገባክ። ኦ ማይ ጋድ ኔትወርኩ ነቀለው። እሺ ተረኛ 01 ፍቅርን ያላችሁ 01 የፍቅርን መስፈርት የምታሟሉ ፍቅርን መስፈርቷን አሟላለው የኔንም መስፈርት ታሟላለች ብላችሁ ያሰባችሁ የፍቅር መስፈርት ላንብብላችሁ። ኦርቶዶክስ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይንም ሀገር ቤት የሚኖር ጸይም ረጅም ስራ ያለው አግብቶ የፈታም ቢሆን ችግር የለውም፣ ልጅ ግን ባይኖረው ይመረጣል፣ ከነ ልጄ የሚቀበለኝ ብላለች። ይህንን መስፈርት የምታሟላ ጻፍ። አለው የምትይ ሴት ሆነሽ ሴት ለሴት እኛ አናጋባም። ሴት ሆናችሁ አለው ምናምን እያላችሁ ኮድ የምትጽፉ ሰዎች ምን ሆናችሁ ነው ግን? ሴት ሆና አለው ብላ ትጽፋለች። ጉድ ነሽ አንቺ። እሺ ዳኒ ቪዲዮ አብራ 1 2 3 4 5 6 7 8 9 10 ቻው 10 እስከምንቆጥር ቪዲዮ ካላበራችሁ ትነቀላላችሁ ወዲያው። ደቂቃዋ እንዳያልቅባት የፍቅር ባሏ ይሆናል አለ ብሎ ይጻፈው። ኤክስ አላለሁ ብለሽ ነው? በቃ ኤክስ እኮ ኤክስ ነው፣ አትፈልገውም ከዚህ በኋላ። ሀብታሙ ቪዲዮ አብራ 1 2 3 4 5 እሺ አብራ። እሺ ሰላም አብራ ወንድሜ ቪዲዮ። ሰላም ናችሁ? ደህና ነን። ቪዲዮ አብራ። እሺ ወይላ እንዴ ብሎኛ ሀቡ። እስቲ ቆይ ፎሎክን ሳያዩ ከሆነ ያስገቡክ 2000 ምናምን ፎሎ አለክ። እንዴት እምቢ ይልካል ቪዲዮ ማብራት? ያው እኔ ኢንቫይት አረኩክ። አሁን ተርኖን በለው። እኔ ላኩልኝ ኢንቪቴሽን ተርኖን የሚለውን ንካ። ጋበዝኩህ እኮ እኔ ቪዲዮ እንድታበራ ስክሪን ላይ ሲመጣ ተርን ኦን የሚለውን ንካ። ያው ጋበዝኩክ። ያው ንካው፣ ተርን ኦን የሚለውን ንካው። ከ48 ሰከንድ በኋላ አለ 01 ጽፈን የገባኸው ይሰማል? ሀብታሙ ሌላ ሰው አስገቡ። ሌላ ሰው ሌትስ ጎ አለው። ሚስት ታውቂዋለሽ? ሀብታሙ ሚስት አለው ያልሽው
ጆይን የሚለውን ንካ። ኖ መጀመሪያ ተርኖን የሚለውን ይነካል። ከዛ ነው ጆይን የሚለውን የሚነካው። አንድ አሌክስ ኤሌክትሪሽያን የሚል ኤሌክትሪክ ሰሪ ኢንቫይት አድርጌልሽ ነበር፣ ግን ኢትዮጵያ ውስጥ ነው መሰለኝ የሚኖረው። ኔትወርኩ ይሽከረከራል ዝም ብሎ። አሌክስ ኢንቫይት አድርጉ ጋይዝ፣ ፎሎዋቸውን እያያችሁ ከ1000 ከበለጠ። አሌክስ ወጥተህ ግባ፣ እየተሽከረከረ ነው። ወጥተህ ፌስቡክ ወይም ዩቱብ ደርሰክና። ኤሌክትሪክ ሰራተኛ ይመችሻል? ምጣድ ምናምን የሚጠግን ሌላ እንጀራ ምጣዳችሁ ሲበላሽ በነፃ ይጠግንላቸው። እናችሁ እንጀራ ምጣድ ሲበላሽ እናትሽ አንቺ ጋር ደውላ ልጄ ምጣዳችን ተበላሽቷል ልኪዋል በነፃ ተገላገላችሁ። ስራ መናቄ ሳይሆን ግን ሌላ ብትሞክሪልኝ። ፍላወር እየላከ ነው። በእናትሽ በኤሌክትሪሽያን እኮ ነው እንትን ኤሌክትሪክ ነገሮች ሁሉ ሲበላሽ ይሰራል። ቲቪ ሲበላሽ ወንድም ያለ የሰው ልጅ እኮ በስራው አይገለጽም። አሌክስን ለምን አታስገቡም ነበር? አሌክስ ኤሌክትሪሽያኑን ለምን ሌላ ሰው አስገባችሁ? ግን እየተሽከረከረ ነው። ቢኒያም ይላል ቪዲዮ አብራ ወንድሜ ቪዲዮ ወዲያው ካላበራችሁ እንደዚህ ንቅል ቻ ሌላ ሰው አሌክስ ፍላወር ላክ አሌክስን አስገቡት ጋይዝ። አሌክስ ኤሌክትሪሽያን የሚለውን የማን ነው የሚያስተጋባው? ሚዩት ያላደረገ ሰው አለ? ሚዩት ካላረግሽ ሚዩት አድርጊ ማሪ። ይኸው አሌክስ ያንቺ ነው እኮ ሚዩት ስላላረግሽ ነው የሚያስተጋባ። ሚዩት አድርጊ ማሪ። ስታወሪ ብቻ ሚዩት ነው አንቺ። ቪዲዮ አብራ ወንድሜ ቆይ ላድርግልሽ። ሚዩት አታውቂም ማሪ። ሚዩት ማለት እንደዚህ ኤሌክትሪክ ሳክላክ ወይ ሰላም አቡዬ እንዴት ነሽ? አንተ ልጅ ተድረሃል እንደዚህ ልጅ የት? አይ ሌላ ነው። አንተን የሚመስል ልጅ ነው። ሶሪ ተመሳስሎብኝ ነው። ከዛኛው ልጅ ጋር ተመሳስሎብኝ ነው። እንዴት ነክ? እግዚአብሔር ይመስገን አለ። ኤሌክትሪክ ሰሪ ነክ? ኤሌክትሪክ ነገር ቲቪ ምናምን ሲበላሽ ነው የምጠግነው? ቲቪ አይደለም፣ ቲቪ ኤሌክትሮኒክስ ነው። እኔ ኤሌክትሪሻን ነኝ። ኤሌክትሪሻን ኤሌክትሮኒክስ መስለኝ ነበር። እና ምንድነው ልዩነቱ? ልዩነቱ ምንድነው? ኤሌክትሮኒክስ ሆም ኦፊስ ነው፣ ሾፕ ላይ ብቻ የሚሰራ ነው። ቲቪ እና ስልክ ብቻ ማለት ነው። ኤሌክትሪሻን ደግሞ ቢውልዲንግ ኤሌክትሪሻን አለ፣ የህንፃ መስመር ዝርጋታና ፋብሪካ ላይ ሜንቴናንስ የሚደረግ ስራ ነው የምንሰራው። ስለዚህ 01 የጻፍከው የፍቅርን መስፈርት ስለምታሟላ ነው። ኦኬ ራሱ ነው እያሉኝ ነው ኮመንታተሮች። እኔም መልከ ተመሳስሎብኛል። ስምህን ቀይረህ ይሁን አላውቅም ማለት ራሱ ነው። እዚህ ቤት አልተዳርኩም። አንተን ያልደርኩህም አንተን። ኧረ ውፍ ኦኬ በቃ እሺ። የፍቅርን መስፈርት እንደምታሟላና እንደማታሟላ ልጠይቀህ። እምነትክ ምን ኦርቶዶክስ ነው? ኦኬ እድሜክ ከ35 እስከ 40 ይሆናል? ስንት ነው እድሜክ? አድዱ 30። የእሷ መስፈርት እኮ ከ35 እስከ 40 ነው። መስፈርቷን አሟላለሁ ብለህ ነው የገባኸው? አይ ነው መስፈርት ይቅርታ፣ እድሜዋን አልሰማሁም ነበር። የእሷ መስፈርት እድሜውን አልሰማህም? እሺ የምትኖረው አውሮፓ ወይም ሀገር ቤት ነው? ሀገር ቤት። እሺ ጸይም ረጅም ነክ? ኦኬ ስራ አለክ? ስራ አለኝ፣ ኤሌክትሪሻን ነኝ። ኦኬ አግብተህ ፈተሃል? አላገባሁም። እሺ ልጅ ወልደሃል? አልወለድኩም። እሺ የምትጠይቂው ምን ትያለሽ? ፍቅር እስቲ እዩና ፍቅር ቆይ ላሳድግሽ። ኔትወርኳ ግን ጥሩ አይመስለኝም። ፍቅር
ኔትወርክ ይዟት ነው። ፍቅር ስታክ አድርጋለች። ምን ሆና ነው አቡ? ኢንተርኔት ይዟት ነው። እንትን አለው ሚስት አለው ይሉኛል ኮመንት ላይ። የት ሰፈር ነኝ? እስኪ መጀመሪያ ኮሜንት ጻፉልሽ። እነማን ናቸው? ሚስት አለው የት ሰፈር ነኝ? መጀመሪያ ሚስት አለው የምትሉት እያሉ ነው። አውቀው ሊያፈርሱብክ ነው። እሺ ፍቅር ምን ይሻልሻል? ኔትወርክ ይዞሻል ፍቅር። ፎቶ ባክግራውንድ አድርጋ ሄዳ እንዳይሆን። ቆይ እስቲ ፍቅር አውይ፣ እሷ የት ነው የምትኖረው? እሷ እኔ እንጃ፣ መች ጠየቅኳት። አረብ ሀገር መሰለኝ። እንዴ መስፈርቷ ሳት ኦኬሽ፣ አንተ ነው የምትጠይቀው። እሷ የራሷ መስፈርት ትናገርና መስፈርቷ የሚያሟላ ሰው ከገባ በኋላ ደግሞ የእሱ መስፈርት ይጠይቃታል የሚፈልገው። እሺ ግን ኔትወርክ የላትም። እሺ በቃ ኔክስት ለቀጣዩ አለኛ። በቃ ለሁለት ቁጥር እስቲ ቆይ መጀመሪያ የእሷ መስፈርት አሟላት ተሟላም። ቀጣዩዋ ማናት? ቀጣዩዋ እዩ ናት። እዩ ደግሞ የራሷ የሆነ መስፈርት አላት። አንደኛ ፕሮቴስታንት እምነት ተከታይ ነው የምትፈልገው እዩ። እድሜ ከ30 እስከ 35 እድሜዋን እንትን ትላለህ። ኦኬ አይ ነው እኔ ኦርቶዶክስ ነኝ። እንኳን አትሄድም። አሁን ወደ እዩ ልሂድ። አንተ ጠብቅ ወይ ፍቅር ተመልሳ ትመጣ ነው። እሺ እጠብቃለሁ። ምንድን ነው የምትጽፉት ቤተሰብ? በቃ ስንበኝ ራሱ ነው። ምናልባት ገብቶ እድሉን ሳያገኝ ይሆናል። እድሉን ሳልድረው ቀርቼ ይሆናል። የዳርኩት ቢሆንም አልረሳውም። ግን ገብቶ ወረፋ እየጠበቀ መስፈርቱን አስመዝግቦ እድል ሳይደርሰው ሄዶ ይሆናል። ኤኒዌይ ኢትስ ፋይን። እሺ ሳምሪ ሀቡ ሳምሪ ታለች። ሳምሪ ማናት? ተድሯል። ሳምሪን እየተባለ ነው። አንተ ሳምሪ የምትባል ልጅ አግብተካል እዚህ ቤት? ኧረ አላውቃትም። ቆይ በስክሪን ሪከርድ እኮ አይጠፋም። ያመጡልኛል ፈልገው። እስቲ እሱ የተዳረበትን ስክሪን ሪከርድ አምጡልኝ ጋይስ። ካመጡ እኔ በቃ አሁን እዚህ ራሴን አጠፋለሁ። አይ ራስን ማጥፋት እውነቴን ነው። እንዳልተዳርኩም እዚህ ቤት አንተ ራስን አትወድም? ለምን ራሴን እወዳለሁ። አሁን አልተዳርኩማ፣ አላገባሁም። በቃ ተመሳስሎብክ ነው። ከመሳስሎባችሁ ነው ከሌላ ሰው ጋር በቃ። እሺ እዩ የእዩ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ አሌክስ ቢዩት አርግ። ኦኬሽ በእምነቱ ፕሮቴስታንት እምነት ተከታይ የሆነ ከእድሜው ከ30 እስከ 35 የሆነ ኢትዮጵያ አዲስ አበባ የሚኖር ጸይም መካከለኛ ቁመት ያለው ስራ ያለው ማስተዳደር የሚችል እኔን ማስተዳደር የሚችል ብላለች። እና አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለውም ብላለች። ስለዚህ ይህንን መስፈርት የምታሟላ ወንድሜ ካለክ ኮዷ 03 ነው። ኮመንት ላይ 03 ጻፍና አስገባሃለሁ። የሆነ ልጅ እየጻፈ ኮመንት ጠፋብኝ ጋይስ። እኔ ከኮመንት ላይ አምናችሁ የምትጋቡ ሰዎች እኔ ያገባኝ ባለትዳር ኦኬ፣ ሌባ አጭበርባሪ ሊሆኑ ይችላሉ። ሀቢባ ቤት ስለሆነ ኮመንት ላይ አምነን ነው ብላችሁ ሄዳችሁ ተጀናጅናችሁ ብራችሁን ተበልታችሁ ብትመጡ እኔን አይመለከትም። ይህን እንድታቁሪ ለወንዱም ለሴቱም ነው የምነግራችሁ። አይመለከትም። እሺ 03 የሚጽፉትን አስገቡ ጋይስ። ኔትወርክ ይዞኝ ነው እንዴ? እና ታዲያ ብጠራሽ አትመልሽ። ደርቃሽ ቀረሽ እኮ እንደ እንትን ቤት አለች። ቆይ ፍቅርን ላስገባት።
አንዷ ልጅ በጣም እንዳይዛሃለች ደጋግማ። ይቅርታ ደርቀሽ ቀረሽ እኮ ማሬ። ብጠራሽ ይሰማል? አዎ ይሰማል። እሺ ሚውት ላድርገው አሁን ልጠብቅ። ምንድን ነው የምትጠብቂ? ይኸው መጥቶልሻል እኮ። ኦኬ እሺ እኔ አይደለሁም ፊት ለፊት በቃ እሺ እሺ። እና ጠይቀው። ይኸው ጥያቄ ክንጠይቃት አሌክስ። የት ሀገር ነው የምትኖሪው? ጥያቄ አለው። እኔ አሌክስ ቤሩት ነው የምኖረው መዳም ቤት። ቤሩት መዳም ቤት ነው የምትሰራው? የኔ ጨዋ ደስ ስትይ ደግሞ ትንሽዬ ነሽ። እሺ ጥያቄ አሌክስ ወይ ቁጭ በል እንጂ ተኝተህ 4000 ምናምን ሰው ፊት እንደዚህ መተኛት አሁን እኮ ሰው አለማክበር ነው የሚመስለው። ተነሳና ቁጭ። ጠይቃት። የት ነው የምትኖረው ብለህ ጠይቀኸኝ ነበር። ይኸው ጠየኳት ቤሩት ብላች። ሌላ ጥያቄህን አንተ ጠይቃት። መስፈርቷ መጀመሪያ እድሜ ከ35 በላይ ነበር ያልሽኝ? እሷ ያለችው ከ35 እስከ 40 ነበረ። አንተ ደግሞ እስከ 30 ነበር። ይሄ ነገር ችግር አለብሽ 30 መሆኑ። እኔ 30 ገና ሞላኝ። ለደን እድሜው ችግር የለውም ባይ ነኝ። ኦኬ እኛ ከተዋደድን እድሜው ችግር የለውም ብላለች። እሺ ኢትዮጵያ ውስጥ ሌላ ጥያቄ ሌላ ጥያቄ። ኦኬ ኔክስት የት ነው መኖር የምትፈልጊው? ያ አንተ ኢትዮጵያ ከሆንክ ኢትዮጵያ ነው መኖር የምፈልገው። ሁለተኛው መስፈርቴም ኢትዮጵያ ነው። ስራዬን ስጨርስ የመጀመሪያው መስፈርትሽ የት ነበር? አውሮፓ ነበረ። በቃ አንተን አገኘው ትላለህ። ኦኬ እሺ እኔ ጠይቃት። ስላልሰማሁት የእሱን ኔትወርክ ይዞኝ አልሰማሁትም እና አላገባውም። አግብቶ አልፈታም፣ ልጅም የለውም እና ኦርቶዶክስ ነው። ያው መስፈርቴን እንትን ብሎ ነው የገባው።